ዓለምን እያንቀጠቀጠ ያለው የፋርስ ባህረ ሰላጤው ጦርነት ጋብ ከማለት ይልቅ ይበልጥ እየተቀጣጠለ ይገኛል። ኢራን በዛሬው ዕለት ጦርነቱን ወደ ሌላ አደገኛ ምዕራፍ የሚቀይር አሰቃቂ በቀል ጥቃት ፈጽማለች። የኢራን አብዮታዊ ዘብ ግዙፉን የእስራኤልን የነዳጅ ታንከር በሚሳኤል አንድዶታል። ይህን ተከትሎ እስራኤል በከፍተኛ ፍንዳታና እሳት እየተቀጣጠለች ነው። የእስራኤል ጦር ኢራን ለዚህ ጥቃት የእጇን ታገኛለች ሲል ዝቶባታል። በሌላ በኩል በሊባኖስ በርካታ የእስራኤል ወታደሮች መገደላቸው ተረጋግጧል። እናስደምጣቸዋለን። የእርስ በርስ መገዳደሉ ትልቅ እንቅፋት ሆኖብናል ሲሉ አቶ ሽመልስ አብዲሳ ተደመጡ። ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ያሉት ፕሬዝዳንቱ ህዝቡ አሁን ያለውን መንግስት እንዲጠብቅም ለኦሮሞ ህዝብ አነጋጋሪ መልእክት ሰደዋል። በአነጋጋሪና አወዛጋቢ ንግግሮች የሚታወቁት አቶ ሽመልስ ከሰሞኑ በቢሾፍቱ በነበረ አንድ ስብሰባ ላይ ያደረጉት ንግግር መነጋገሪያ ሆኗል። ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም የሚል ጉዳይ አንስተዋል። እንመለስበታለን። በቅርቡ ከመቀሌ ወደ አዲስ አበባ የኮበለሉት ጄኔራሎች በአፋር ክልል በመሸጋው ሐራ መሬት ካምፕ ተከስተዋል። ጄኔራሎቹ አፋር በረሃ የተገኙት ከህወሓት ስር ሸሽተው አዲስ አበባ በገቡ ሰሞን ሲሆን ወደ ትግራይ ይገባል የተባለለትን ሐራ መሬት ሊመሩ እንደሚችሉም ተሰምቷል። በዝርዝር እናስደምጣቸዋለን። በኢትዮጵያ የተፈጠረውን የነዳጅ እጥረት ተከትሎ የአንዳንድ መንግስት መስሪያ ቤቶች ሰራተኞች ዓመት እረፍት እንዲወጡ እየተደረገ መሆኑ ተሰማ። ጦርነቱ ያመጣው መዘዝ ዓለምን እያናወጠ ነው። ኢትዮጵያም በነዳጅ እጥረት ምክንያት አዳዲስ እርምጃዎችን እየወሰደች ነው። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከኢራን የተተኮሰ ሚሳኤል በእስራኤል የአየር መከላከያ ከከሸፈ በኋላ የተፈጠረው ስብርባሪ በነዳጅ ማጣሪያ ተቋማት ላይ ማረፉን ተከትሎ የእሳት አደጋ መነሳቱ ተገለጸ። ባዛን ኦይል የተባለው የእስራኤል ነዳጅ ማጣሪያ ተቋም ውስጥ ዛሬ የነዳጅ ታንከርና የኢንዱስትሪ ህንፃ ላይ በሚሳኤል ስብርባሪ ጉዳት ደርሷል። በተነሳው የእሳት አደጋ ምክንያት ከነዳጅ ማጣሪያው ጭስ ወደ ሰማይ ሲወጣ የሚያሳይ ምስል ወጥቷል። የሀገሪቱ የእሳትና አደጋ መከላከያ በወጣው መግለጫ መሰረት በሰው ላይ የደረሰ ጉዳት የለም። ሮይተርስ የዜና ወኪል እንደዘገበው የእሳት አደጋ ሰራተኞች እሳቱ ወደ ሌሎች አካባቢዎች እንዳይስፋፋ እያደረጉ ነው። በተቋም ውስጥ በተለያየ ቦታ ሆነው በእሳት አደጋው ምክንያት መውጣት ያልቻሉ ሰዎችን ለማትረፍም ርብርብ እየተደረገ ነው ተብሏል። ሚሳኤሉ ከየት እንደተተኮሰ ግልጽ አይደለም። ሆኖም ግን ጦርነቱ ከተነሳ ወዲህ ኢራንና ሄዝቦላ በእስራኤል ላይ ጥቃት መፈጸም ቀጥለዋል። ይህ በእንዲህ እንዳለ የእስራኤል ጦር 6 ወታደሮቹ በተለያየ ጊዜ በሊባኖስ ውስጥ ጉዳት እንደደረሰባቸው አስታወቀ። በደቡባዊ ሊባኖስ በትናንትናው ዕለት 2 የእስራኤል ወታደሮች ጸረ ታንክ ከተተኮሰባቸው በኋላ ከፍተኛ ጉዳት እንደደረሰባቸው ጦሩ በሰጠው መግለጫ ገልጿል። የእስራኤል መከላከያ አክሎም የተተኮሰው ድሮን በአቅራቢያቸው 3 የጦሩ አባላት በተጨማሪ ጉዳት እንደደረሰባቸውና አንዱ ከፍተኛ ጉዳት ማስተናገዱን ገልጿል። በተጨማሪም አንድ ወታደር በዘመቻ ላይ በተፈጠረ አደጋ ጉዳት የደረሰበት መሆኑን አስታውቆ ሁሉም ወታደሮች ወደ ሕክምና ተቋም ተወስደዋል ብሏል። እስራኤል በሊባኖስ ወታደሮች ዘመቻ ዳግም የጀመረችው በኢራን የሚደገፈው ሄዝቦላ ሮኬቶችን ወደ ሰሜናዊ እስራኤል ማስወንጨፉን ተከትሎ ነው። ሄዝቦላ የኢራኑ ጠቅላይ መሪ መገደላቸውን ተከትሎ ለቴህራን ያለውን አጋርነት ለመግለጽ በሚል ሚሳኤሎችን ማስወንጨፍ ጀምሯል። እስራኤል ከዚያም ጊዜ ጀምሮ በሊባኖስ ባካሄደችው ዘመቻ ከ1000 በላይ ሊባኖሳውያን መገደላቸውን የሀገሪቱ ጤና ሚኒስቴር ይፋ አድርጓል። እስራኤል በተጨማሪም ደቡብ ሊባኖስን የመቆጣጠር ፍላጎት እንዳላት በመግለጽ በሄዝቦላ ታጣቂዎች ላይ የእግረኛ ጦሯን አሰማርታለች። የእርስ በርስ መገዳደሉ ትልቅ እንቅፋት ሆኖብናል ሲሉ አቶ ሽመልስ አብዲሳ ተደመጡ። ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ያሉት ፕሬዝዳንቱ ህዝቡ አሁን ያለውን መንግስት እንዲጠብቅም ለኦሮሞ ህዝብ አነጋጋሪ መልእክት ሰደዋል። በአነጋጋሪና ውዛጋቢ ንግግሮች የሚታወቁት አቶ ሽመልስ ከሰሞኑ በቢሾፍቱ በነበረ አንድ ስብሰባ ላይ ያደረጉት ንግግር መነጋገሪያ ሆኗል። ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም የሚል ጉዳይም
አንስተዋል። አወዛጋቢ አከራካሪና አነጋጋሪ ንግግሮችን በማድረግ የሚታወቁት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከሰሞኑ በቢሾፍቱ አንድ መድረክ ላይ ተገኝተው ልብ ያልተባለ ነገር ግን ከባድ አስተያየት ሰንዝረዋል። አቶ ሽመልስ በዚህ መድረክ ላይ ስለ ኦሮሚያ ክልል እርስ በርስ ጦርነት፣ ስለ ኦሮሞ ሕዝብ የወደፊት ዕጣ ፈንታ እንዲሁም ኦሮሞ አግኝቶታል ስላሉት እድል በርካታ ሀሳቦችን ሰንዝረዋል። ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ያሉት ፕሬዝዳንቱ ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም ሲሉ አስጠንቅቀዋል። የኦሮሞ ሕዝብ ከፍተኛ መስዋዕትነት ያገኘውን ድል በጋራ መጠበቅ አለበት ሲሉ የሚቀጥሉት ሽመልስ በትግል ስም በጫካ ውስጥ የሚገኙ ኃይሎች ሲሉ የጠሯቸውን ኃይሎች ወደ ሰላም እንዲመጡም ጥሪ አቀርበዋል። የኦሮሞ ትግል በርካታ ምዕራፎችን አልፎ ድል ያመጣ ቢሆንም የህዝቡን ምኞት እውን ለማድረግ የተገኘው ድል በአግባብ ልንንከባከበው ይገባል። የፈለጋችሁትን ፓርቲ መደገፍ፣ የፈለጋችሁትን የፖለቲካ አመለካከት ማራመድ ትችላላችሁ። ነገር ግን ይህንን የኦሮሞን አንድነት በትምህርት በቴክኖሎጂና በኢኮኖሚ ካጠናከር ነው ማንም ኦሮሞን ወደ ኋላ ሊመልሰው አይችልም። ይህንን ማሻገር ከቻል ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም በማለት ጠንካራ አስተያየት ሰንዝረዋል። ይህ አሁን የደረስንበት የትግል ምዕራፍ እጅግ በጣም ወሳኝ ደረጃ ነው በማለት ንግግራቸውን የሚቀጥሉት ፕሬዝዳንቱ በዚህ ወሳኝ ምዕራፍ አእምሮአችንን በአንድ ላይ አዋህደን ከተንቀሳቀስን የህዝባችን ዕጣ ፈንታ ዳግም ወደ ኋላ እንዳይመለስ አድርገን ማሻገር እንችላለን ብለዋል። ሌላው አቶ ሽመልስ በዚህ ንግግራቸው ያነሱት ጉዳይ ስለ ትግል ስልት ለውጥ ነው። የኦሮሞ ህዝብና ፖለቲከኛው አሁን የሚታገልበትን ስልት መቀየር እንዳለበት እንዲህ ሲሉ አሳስበዋል። አስፈላጊ በነበረበት ጊዜ ኦሮሞ መሳሪያን አንግቦ ታግሏል። አሁን ግን የደረስንበት የትግል መድረክ የሚፈለገው የተመጣጠነና ሚዛናዊ የፖለቲካ ትግል ማድረግ ነው። ሚዛናዊ ፖለቲካ ለመስራት ደግሞ ይህንን አዙሪት መዝጋት አለብን በማለት ቀጥለውም የኦሮሞን ቀዬ ወደ ሰላም ለመመለስ መንግስት ማንኛውንም ነገር ለማድረግ ዝግጁ ነው። መንግስት ይህንን ጉዳይ በሰላማዊ መንገድ ለመቋጨት ቆርጧል። ከሰላማዊ መንገድ ውጪ ይህ ጉዳይ እልባት አያገኝም በማለት አክለዋል። ለኦነግ ሸኔ ታጣቂዎችን ባቀረቡት የውይይት ጥሪ መንግስታቸው በማንኛውም ጊዜ ለመደራደርና ለመወያየት ዝግጁ መሆኑን ተናግረዋል። ጠበንጃ ማንሳት ትርፍ የለውም ያሉም ሲሆን ማንኛውም አካል ጥያቄ ሊኖረው ይችላል። የተለየ ሐሳብ ማራመድም መብት ነው። ይሁን እንጂ የሐሳብ ልዩነትን በጠበንጃ አፈሙዝ ለመፍታት መምረጥ፣ ተወልደው ያደጉበትን ቀዬ ማተራመስ፣ የንጹሃንን ውድ ህይወት መቅጠፍና ድሆችን በመዝረፍ የሐዘን ጠባሳ ጥሎ ከማለፍ ውጪ ለህዝብ የሚያመጣው ትርፍ የለም ብለዋል። የጠበንጃ አፈሙዝ የኦሮሞን ህዝብ ከመጉዳትና አንድን ቤተሰብ እርስ በርስ ከማጋደል ባለፈ የትውልድን ብልጽግና አያረጋግጥም በማለትም ፖለቲካችን ከደም መፋሰስና ከቂም በቀል መውጣት አለበት ሲሉ አሳስበዋል። የኔም ሆነ የእናንተ ትውልድ ለቀጣዩ ትውልድ ማስተላለፍ ያለበት ኢኮኖሚ ነው። ለዚህም ሶስት ነገሮች ላይ ጠንክረን መስራት አለብን። አንደኛው ስራ ፈጠራና ክህሎት ነው። እያንዳንዱ ሰው ቢያንስ 2 ወይም 3 ክህሎት ሊኖረው ይገባል። ሁለተኛው ቁጠባ ነው። በዕለት ተዕለት ህይወታችን በእጃችን የሚገባውን ሁሉ በመቆጠብ ላይ ጠንካራ የቁጠባ ባህል ማዳበር አለብን። ሶስተኛው ራሳችንን አሸንፈን የኢኮኖሚ ፈተናዎችን በመጋፈጥ ገቢ መፍጠር አለብን። ለዚህም የሚረዱ ተቋማት እየተገነቡ ነው ሲሉ ተደምጠዋል። በቅርቡ ከመቀሌ ወደ አዲስ አበባ የኮበለሉት ጄኔራሎች በአፋር ክልል በመሸገው ሐራ መሬት ካምፕ ተከስተዋል። ጄኔራሎቹ አፋር በረሃ የተገኙት ከህወሓት እስር ሸሽተው አዲስ አበባ በገቡ ሰሞን ሲሆን ወደ ትግራይ ይገባል የተባለለትን ሐራ መሬት ሊመሩ እንደሚችሉ ተሰምቷል። በሐራ መሬት መሃል የተገኙት ከአንድ ወር ገደማ በፊት ወደ አዲስ አበባ የገቡት ጄኔራል ጉዑሽ ገብረና ጄኔራል ከበደ ፍቃዱ ናቸው። በሐራ መሬት ካምፕ የተገኙት ሁለቱ ጄኔራሎች ከቡድኑ አዛዦች ጄኔራል ገብረ እግዚአብሔር በየነና ጄኔራል ዘውዲ ኪሮስ ጋር ታይተዋል። በነጌታቸው ረዳ ቡድንና በፌዴራል መንግስት እንደሚደገፍ ወደሚነገርለት ሐራ መሬት ያቀኑት ጄኔራሎቹ የቡድኑ አመራር አካል ሊሆኑ እንደሚችሉ ከወዲሁ እየተጠቆመ ነው። ጄኔራሎቹ የቡድኑ ተጨማሪ አመራር ሆነው ህወሓትን ለማስወገድ በቅርቡ ይከፍታል የተባለውን ውጊያ ሊመሩ እንደሚችሉም ከወዲሁ እየተገለጸ ይገኛል። ጄኔራል ጉዑሽ ወደ አዲስ አበባ ከመኮብለላቸው በፊት ለህወሓትና ሻዕቢያ ጽምዶ እንቅፋት ሆነዋል በሚል መታሰራቸው ይታወሳል። ጄኔራሉ ከቀናት
ቀናት እስር በኋላ እንደተለቀቁ አዲስ አበባ ገብተው ሻዕቢያ ትግራይን በስውር ተቆጣጥሮ ህወሓትን ለጦርነት እያዘጋጀ ነው ማለታቸው ይታወሳል። የህወሓትና ሻዕቢያን ግንኙነት በመቃወማቸው ከአዛዥነታቸው የተሰናበቱት ጄኔራል ጉዕሽ ኢትዮ ኤርትራ ድንበር ላይ የሰፈረውን ኃይል ይመሩ ነበር። በህወሓት ወታደራዊ አመራሮች መካከል በተለይ ከኮር በላይ ተብሎ የሚጠራውን የጄኔራሎች ስብስብ ከነጌታቸው ረዳና ደብረጽዮን ገብረ ሚካኤል ቡድን ጋር በተፈጠረው ድጋፍ ለሁለት መከፈሉ ይታወሳል። የጌታቸው ረዳን ቡድን የደገፉት ጄኔራሎች በአሁኑ ወቅት አብዛኞቹ ጄኔራል ጻድቃን ገብረትንሳኤን ጨምሮ አዲስ አበባ ይገኛሉ። ከመቀሌ ሸሽተው አዲስ አበባ የገቡት ጄኔራሎች ከፌዴራል መንግስቱ ጋር በመተባበር ህወሓትን ለማዳከም እየተባበሩ ሲሆን እንደ ጄኔራል ገብረ እግዚአብሔር በየነ ወዲያን ጥሩ ያሉት ደግሞ የትግራይን ሰላም ኃይል ወይም ሐራ መሬትን እየመሩ ነው። አዲስ አበባ የከተሙት የህወሓት ተቀናቃኝ ኃይሎች ትግራይን ለመቆጣጠር ቡድኑን ወታደራዊ ክንፍ አድርገው እያዘጋጁት መሆኑን ከቀናት በፊት መዘገቡ ይታወሳል። በነ ጄኔራል ጻድቃን የሚመራው ኃይል ሐራ መሬትን በይፋ ወታደራዊ ክንፍ አድርጎ የጄኔራል ታደሰ ወረደን አስተዳደር ለመረከብ እየተዘጋጀ ነው ተብሏል። የአዲስ አበባው ኃይል ከ4 ኪሎ የተረከቡት ስልጣን ጊዜያቸውን ያጠናቀቁ አንድ ሳምንት የቀራቸው ጄኔራል ታደሰ ወረደን ለመተካት እየተዘጋጀ ነው። በነጌታቸው ረዳና ጄኔራል ጻድቃን የሚመራው ኃይል ራሱን ለመንግስትነት እያዘጋጀ ቢሆንም ትግራይን ከህወሓት እጅ አውጥቶ ለመቆጣጠር ያለው አቅም ላይ ጥያቄ ይነሳል። የተፈጠረውን የነዳጅ እጥረት ተከትሎ የመንግስት ሰራተኞች ዓመት ዕረፍት እንዲወጡ እየተደረገ መሆኑ ተሰማ። በኢትዮጵያ የተፈጠረውን የነዳጅ እጥረት ተከትሎ የአንዳንድ መንግስት መስሪያ ቤት ሰራተኞች ዓመት ዕረፍት እንዲወጡ እየተደረገ መሆኑን ቢቢሲ ያነጋገራቸው ሰራተኞች ተናግረዋል። ስማቸው እንዳይገለጽ የጠየቁ ሰራተኞች በተፈጠረው የነዳጅ እጥረት የተነሳ የመንግስት ሰራተኞች ዓመት ዕረፍት እንዲወጡ እየተደረገ ነው ብለዋል። የኢትዮጵያ መከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ መጋቢት 15 ቀን 2018 ዓ.ም የድርጅቱ ሰራተኞች ለሆኑ የሰራዊት አባላትና ሲቪሎች በሙሉ በሁለት ቀናት ውስጥ ዕረፍት እንዲወጡ ማዘዙ ቢቢሲ ከተመለከተው ማስታወቂያ ለመረዳት ተችሏል። የኢንጂነሪንግ ኢንዱስትሪው ላልተወሰነ ጊዜ ቅዳሜ ቀን ስራ እንደማይኖር በማስታወቂያው ላይ ለሰራተኞቹ አስታውቋል። ቢቢሲ የተመለከተውና ትክክለኝነቱ ከድርጅቱ ሰራተኞች ያረጋገጠው ማስታወቂያ በኢንዱስትሪ ግሩፑ ስር የቢሾፍቱ ሞተር ቬሂክል ኢንጂነሪንግ በነዳጅ ዋጋ ግሽበት ምክንያት ሁሉም የሰራዊቱ አባላትና ሲቪል ሰራተኞች የዓመት ዕረፍት እንዲወጡ ያዛል። ኢንዱስትሪው ሰራተኞቹ ማስታወቂያው በተለጠፈበት ዕለትና በማግስቱ መጋቢት 16 ቀን 2018 ዓ.ም ያላቸውን የ2016 እና የ2017 ዓ.ም ፍቃድ እንዲወጡ አሳስቧል። ቢቢሲ ያነጋገራቸው የኢንዱስትሪው ሰራተኞች ከጥቂት አስፈላጊ ሰራተኞች በስተቀር ሁሉም ዕረፍት መውጣታቸውን አረጋግጠዋል። የኢንጂነሪንግ ኢንዱስትሪው አክሎም የሥራ ሁኔታው ታይቶ የ2018 ዓ.ም የዓመት ፍቃድ ያላቸው ሰራተኞችም ዕረፍት እንዲወጡ በጥብቅ አሳስቧል። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የዓለም 20 በመቶ ነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ በመዘጋቱ የተከሰተው የነዳጅ እጥረት በኢትዮጵያ ዋና ዋና ከተሞች የትራንስፖርት ዘርፉ ላይ ማነቆ ሆኗል። በኢትዮጵያ የተፈጠረውን የነዳጅ እጥረት ተከትሎ ናፍጣ የሚጠቀሙ ተሽከርካሪዎችም መቸገራቸውን ቢቢሲ ያነጋገራቸው አሽከርካሪዎች ተናግረዋል። በአዲስ አበባና ሐዋሳ የሚገኙ አሽከርካሪዎች ለመኪኖቻቸው ናፍጣ ለመቅዳት እስከ 3 ቀናት ድረስ በነዳጅ ማደያዎች ዙሪያ በመሰለፍ ለመጠበቅ መገደዳቸውን ለቢቢሲ ተናግረዋል። በዚህም የተነሳ ተማሪዎችን የሚያመላልሱ ወደ አዲስ አበባ ለተለያዩ ጉዳይ የሚንቀሳቀሱ እንዲሁም የህዝብ ትራንስፖርት የሚሰጡ ተሽከርካሪዎች መቸገራቸውን አስረድተዋል። በተጨማሪም ይህ እጥረት ወደ ቤንዚን ይሸጋግራል የሚል ስጋት መኖሩንም የተሽከርካሪ ባለቤቶች ጨምረው ገልጸዋል። መንግስት፣ የህዝብ ተቋማትና በመንግስት ስር የሚተዳደሩ ድርጅቶች ወሳኝ ያልሆኑ ሰራተኞችን የነዳጅ እጥረቱን ለመቅረፍ በሚል ዕረፍት እንዲወጡ እያደረገ መሆኑን የተለያዩ የሀገር ውስጥ መገናኛ ብዙሃን ዘግበዋል።